ሁሉም ቆሻሻ ነው ለነሱ። ቤተክርስቲያናት ይቃጠላሉ፣ ምዕመናን ይታረዳሉ። ለሞን የሚደረግ ጥረት እንመለከታለን። እንኳንስ ጳጳስ አላረከኝ በዚህ ዘመን ጳጳስ ያላደረከኝ አመሰግናለሁ ብዬ በዚህ ዘመን ጳጳስ መሆን በስማም ያሳፍራል። የእውነቴን ነው። ጵጵስናን ለመቀበል እስከ 6 ሚሊዮን ብር የሚጠይቅበት ዘመን ላይ ነገር ግን በአሁኑ ሰዓት ያለ ግን 6 ሚሊዮን ሰጠን 5 ሚሊዮን ሰጠን ያሳፍራል። የእግዚአብሔር ቤተሰቦች ዛሬም እናንተን ያስተምራሉ ያልኳቸው ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። በሻሸመኔም አይታችኋል። በአሩሲ አብያተ ክርስቲያናት ይቃጠላሉ፣ ምዕመናን ይታረዳሉ። በአጠቃላይ የክርስትናን እና ክርስቲያኖችን የማጽዳት ከነገድ አማራው ከሃይማኖት ደግሞ ኦሮሞም ቢሆን ወላይታም ቢሆን ከምባታም ቢሆን አብሮ ይታረዳሉ። አማራ ሆኖ እስላምም አብሮ ይታረዳል ማለት ነው። በኦሮሞማው አይን በዚህ በኦሮሞ የዋሃቢ እስላሞች አይን ሁሉም ቆሻሻ ነው ለነሱ፣ እንደ ጥራጊ ነው። ይሄ ደግሞ የአረቦቹ ፍላጎት ስለሆነ በዚህ ደግሞ ሞር በጥላቻ እንዲያብዱ ተደርጎ ስለተቀረጹ ይጸዳሉ ማለት ነው። ሻሸመኔን እንደውም እንደ መካ መዲና እንደ ምናምን ቅድስት ከተማ ለማድረግ እንደሚሰሩ ነው የሚናገሩት። በአሩሲ ውስጥ ያሉትን ግን የግፍ በደል ደርሶባቸዋል። ስለ እውነት ከብፁዕ አቡነ ናትናኤል እረፍት በኋላ አሩሲ ሀገረ ስብከት ምንም አይነት አባት አላገኘችም። በተለይ ደግሞ አሁን በቦታው ላይ ያሉት ብፁዕ አቡነ ያሬድ ምንም አይነት የሃይማኖታዊ አባትም ሃይማኖታዊ መልክም የሌላቸው፣ አብዛኛውን ጊዜ የሚያሳልፉት አሜሪካን ሀገር ነው። አሜሪካን ሀገር ነው የሚሄዱት። እንደምትመለከቷቸው ከንግግሩም የሉበትም ከምኑም የሉበትም። ይሄ የጵጵስና አመራረጣቸውን በዘር ኮታ ተደርጎ ነው የተመረጠው። ብሔራቸው ሌላ ነው እንደሆነ የሚነገረው፣ ግን ያደጉት እዚሁ ሰሜን ሸዋ አካባቢ ደብረ ሊባኖስ ስለሆነ በኦሮሞ ኮታ ተመርጠው የገቡ አባት ናቸው። ባለፈው ጊዜ በአዲስ አበባ በበዓለ ጥምቀት ወቅት ያሁላ ወጣት ሲገደል ምንም ትንፍሽ የማይሉትና የማይናገሩ ነበሩ። ይሄ ሁኔታቸው ይፈለግ ስለነበረ የአዲስ አበባው ተሞክሮ ታይቶ ወደ አሩሲ እንዲሄዱ ተደርጓል ማለት ነው። አሩሲ ከሄዱም በኋላ ክርስቲያኖች በገፍ እየታረዱ እየተገደሉ ነው። አንዳንድ ምንጮች እንደሚሉት ከሆነ ብፁዕ አቡነ ያሬድ ሀገረ ስብከቱም ሆነ ካህናቱ ድረሱልን ብለው ለምዶ መግለጫ የማያወጡ ሲሏቸው የሞተው ሰውዬ ኦርቶዶክስ ይሁን ምን ይሁን ምን አገባ በምን አውቃለሁና ነው መግለጫ የማወጣው፣ ከመንግስት ጋር አልነካካም የሚል ነገር ያሉ። ከመንግስት ጋር የማይነካኩበት ምክንያት የታወቀ ነው። እሱን ጊዜና እግዚአብሔር ያውጣው። ህዝቡን ለመምራት ሳይሆን በዛ በጥቁር መኪና ተሸፍኖ መሄድ ነው የነሱ ትርጉም። ህዝቡ ሲታረድ ዝም ብሎ ማየት፣ ከሌላ እምነት እኩል ሌላ መግለጫ ማውጣት ነው የነሱ ተግባርና እንግዲህ በዚህ 6 ዓመት 7 ዓመት ውስጥ ያላየነው ነገር የለም። የኦርቶዶክስ ግድያ እስከ ጭፍ በቃ ኢትዮጵያ በኦርቶዶክስ ደም የሞላች ሆናለችና ኦርቶዶክሲያንም ተበደልን ብለን ስንጮ ማንም የሚሰማን የለም። የዚቻን ዓለም የናቁ ተብሎ እዛ ላይ የተቀመጡት ግን እቺን ዓለም የናፍቁ እስኪመስሉ ድረስ እዛ ቦታ ላይ ተቀመጠው ምንም አይናገሩ። ከዛ የተነሳ ወጣቱ ልሙት ብሎ አንገቱን የሰጠው ለነሱ ጵጵስና ለነሱ መንበር ለማስከበር ብሎ ስንት በሻሸመኔ ላይ ስንት ሰው አንገቱ እንደተቆረጠ፣ ስንት ሰው በጥይት እንደተመታ፣ ስንት ሰው ግንባሩ በጥይት አናቱ እንደተባለ ይታወቃል። እነሱ መንበር ማስጠበቂያ ተብሎና ምን ታመጣለህ? ስትለ ታለቅሳለህ። እኔ ማን እንደሆንኩኝ በደንብ አድርገህ ታውቃለህ። አስፈራራሁህ። እየሮጥክ ሄዳለህ። ሴጣንን ለመምሰል ይህን ያህል መጣር በጣም ያስገርማል። እንግዲህ ምን ታመጣላችሁ እያለች ነው እንግዲህ
በየአካባቢው ያላችሁ አህጉረ ስብከቶች አባ ቅዱስ የሚለውን አቆሙና ዞር በል በቃ ሲሪየስሊ ምንደኛዎች ናችሁ፣ ቅጥረኞች ናችሁ። የኛ ሞት የኛ መገደል አንዳንዶች እኮ አጥማቂ ተከትለው እኮ እውቅና ሲሰጡ የሆነ ንግስ አለ ሲባል ግር የሆነ ሚዲያ እኔ በዚህ ዘመን ጳጳስ ያላደረከኝ አመሰግናለሁ ብዬ ጽፌ ነበር አሁን ከደቂቃዎች በፊት። የእውነት በዚህ ዘመን ጳጳስ መሆን በስማም ያሳፍራል። የእውነቴን ነው ያሳፍራል። የእውነቴ አስጠላኝ ሁሉ ያኔ አሁን ይሄ እንትን እንደ ያለ ህይወት በጣም ነው የሚያስጠላው። ለምንድን ነው የመነኮሱት? ለምቾት ለድሎት? አንሞት እኮ ነው አሁን እንግደል እኮ አይደለም። የሌላ ሰው መብት እየጠየቅን አይደለም እኮ እንዴ ሰው አንሞት ማለት እንዴት ይፈራል? እና መቆም አለበት። በቃ መቆም አለበት። እረኞች እረኛ የማይሆን ከሆኑ እረኛ የመቀየር መብት አለን። ባይዘው እንዴ የመለየት መብት አለን። እኛም ራሳችን መብት አለን ነው ለማይታዘዙ ራሳቸውን ለሚያሰማሩ ምንደኞች ቆዳችንንም ስጋችንንም በልተው ለማይጠረቁ ሆዳሞች ለምንድን ነው እኛ የምንገዛው? ኖ በቃ ስርዓት ያዙ። ቤተክርስቲያንን ያገልግሉ፣ እውነተኛ ይሁኑ። ልጆቻችን ሞቱብን እኮ ብሎ ማልቀስ ካልቻሉ ምን ሊሆኑ ነው ታዲያ? ሲሆን መገሰጽ እንደነ ቅዱስ ባስልዮስ ንጉሱ ቴዎዶሲዮስን እኮ ቀጥለ እኮ ያደረገው እንደዚህ ሲጨፈጭፍ በህዝቡ ላይ መከራ ሲያጸና ምን አደረገ? ከዚህ በኋላ ይሄንን ህዝብ መምራት አትችልም፣ ስጋው ደግሞ መቀበል አትችልም፣ መቁረብ አትችልም አለው እና ንጉሱ ዝቅ ብሎ ወርዶ ቀኖናውን ተቀብሎ ንስሐውን ገብቶ ወደ ቅዱስ ቁርባን እንዲቀበል ያደረገው በኋላ ነው። እንዲህ ያሉ ጠንካራ አባቶች ነበሩ ማርያምን። እና መፍትሄው የሚገሉልን መታዘዝ ማቆም ነው። ለገዳይ እንድንታዘዝ መጽሐፍ ቅዱስ አያዘንም። እውነት መናገር እኔ ይሄ ያላውዱ ፍች ቀኝን ለሚመታ ግራህን ስጥ እባካችሁ አውዱን ይዛችሁ ተርጉሙት። ትርጉም አለው። ምን ማለት ነው ይሄ? ያለ አውዱ የሚሰበክ ስብከት ሁሉ ገደል ነው የሚከተው። ዘመኑን መዋጀት ያስፈልጋል። ስለዚህ አብያተ ክርስቲያናት እየተቃጠሉ ክርስቲያኖች እየጮሁ ባሉበት ዘመን ላይ የምን ለሀገረ ስብከት ፐርሰንት ነው? የምን ፐርሰንት ነው? እነሱ የሚያገኙት ደሞዝ ቁጥር የለውም። የሚያገኙት አበል አናታቸው ላይ ወጣ እኮ በቃ ሻኛ ወጡ። በነገራችን ላይ እኮ ንቀናቸው እኮ ነው እንደምንናገራቸው። ይሄ እኮ በቃ ማለት በቃ ተዋርደው ነው እኮ ባይዘው እንጂ የሚገባው ቦታ ላይ ቢቀመጡ እኮ ልንናገራቸው የሚገቡ አይደሉም። በቃ እንግዲህ እንደዚህ ደፍረን ራሱ እንደዚህ በቲክቶክ ላይ ራሱ እንደዚህ መነጋገሪያ ሆነ ማለት በፊት ጳጳስ መጣ ሲባል የምንፈራው አፈራር ማለት የምናከብራቸው አከባበር በጣም የተለየ ነበር። አሁን ጭራሽ በቃ እነሱን አውርደን ጭራሽ እንደዚህ መነጋገር የለብን። እግዚአብሔር ሾሟቸዋል የተባለውን እኛ እንደዚህ መናገር በጣም ይከብዳልና እናንተ ለየቁልቢ ገብርኤል ገቢው ለኛ ነው ስትባባሉ ኦርቶዶክሳውያን እዚህ ይገደላሉ፣ ቤተክርስቲያን ትቃጠላለች እና ያለን እኮ ስንት ገዳማውያን ስንት አባቶች እንዴት ደግሞ እንደሚኖሩ እንዴት ጫማ ሳይኖራቸው ልብስ ሳይኖራቸው ሴት መነኮሳት ራሱ የንጽህና መጠበቂያ ሳይኖራቸው እንዴት እንደሚሆኑ ደግሞ እኮ እናያለን። እዚህ እናንተ በሌክሰስ መኪና በቤት መኪና እየሄዳችሁ ስንት ገዳማውያን በባዶ እግሩ ደግሞ ይላል። ስንት አባቶች ለጵጵስና ማዕረጉ ትልቁ ምናኔ ነው፣ ቅድስና ነው። ቅድስና ያለው ሰው በቅድስናው በጸሎቱ ሀገርን ያድናል ተብለው
ይጠቁሙት ይምረጡት የሚለው። ሁለተኛ ደግሞ በሙያ በትምህርቱ በችሎታው መናፍቃንም አስተምሮ መመለስ የሚችል ለተጠየቀበት ምላሽ የሚሰጥ በሊቃውንት ጉባኤ ተመርምሮ ታይቶ በቅዱስ ሲኖዶስ ተመርጦ ይሾም ነው የሚለው። ነገር ግን በአሁኑ ሰዓት ያለ ግን 6 ሚሊዮን ሰጠን 5 ሚሊዮን ሰጠን ያሳፍራል። ጵጵስና እኮ አይሸጥም፣ ክህነት እኮ አይሸጥም ቦታ 6 ሚሊዮን 7 ሚሊዮን ምንድን ነው? ስለዚህ እንደዚህ አይነት ላይ አድርገዋል ተቀብለዋል የሚሉ አካላት በእውነቱ ከበቂ መረጃ ካላቸው ሰማላቸው በእንዲህ አይነት የተሾሙ ኤጲስቆጶሳት ካሉ ሰማለ ማጋለጥ ወሳኝነት ያስፈልጋል። ሕጉ አይፈቅድም። አባት በገንዘብ አይገዛም፣ መንፈስ ቅዱስ በገንዘብ አይገዛም። በሙያው በትምህርቱ በችሎታው በቅድስናው ተመርጦ ይገባዋል ብለው ካዩ በኋላ አይቶ ተመልክተው ይደልዎ አክሲዮስ አክሰስ ብለው ይሽሙት ነው የሚለው። ይሄ ለፓትርያርኩ አቅርበው በብፁዓን ሊቃነ ጳጳሳት አኑሮት ይፈጸምለታል። እኔ 6 ሚሊዮን ሰጥቷል 5 ሚሊዮን ልክ እንደናንተ የሚሰጥ እግረኛ ወራም አንድ ሰኔ የጣለው 7 ሰኔ ያነሳውን ቅድም መልሼዋለሁ እኮ ድፍረት ነው። አይቻልም። ሕገ ቤተ ክርስቲያንም አይደለም፣ ከፍት መንፈሳውም አይደለም። በገንዘብ አይቻልም፣ አይደረግም። ሊደረግም በእንዲህ አይነት አስበው ያሉ ሰዎች ካሉ እንዳይሳሳቱ በሙያቸው በትምህርታቸው በግብረ ገብና ኑፋቄ እንኳን ነገር ሕጸጽ ካላቸው ለአንድ ኤጲስቆጶስነት አይመረጥም ብለው አስነዋሪ ስራ ካለም አይመረጥም ብለው ወደ ጵጵስና ይሾማል ተብሎ የተመረጡት መካከል ላይ አንደኛው አባ ጥዑመ ልሳን የክፍለ ከተማ ስራ አስኪያጅ ናቸው። 5 ሚሊዮን ብር ነው። እንኳን እንደ አይነት ገንዘብ እገሌ ገንዘብ ሰጥቷል እገሌ ከዚህ ከሚዲያው ነው ያየሁት ያለ ያዳመጥኩ እንጂ መረጃ ስለሌለ ወደዛ ውስጥ ለገብቼ ምዝር ተብሏል። አሁን በዚህ በ2018 የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ለመመረጥ ያሰቡ እንኳን ባይሰጡ ራሱ ማለት ነው ብር በቃ እንደዚህ አይነት ወሬ ራሱ ማወራቱ በጣም ያሳፍራል። ምን የሚባለው ጭስ በሌለበት እሳት አይኖርም የሚባለው አይደል? እዚህ ሰው ዝም ብሎ ከመሬት ተነስቶ እንደዚህ ያወራ። እነሱ 5 ሚሊዮን ብር 6 ሚሊዮን ብር አወጣው እነሱ ስንት ላይ ያሰገቡ ነው? ምን አይነት በሀብት የካበተ ቦታ ቢሆን ነው ይሄ ሁሉ ብር አወጣው እዛ ጵጵስና ላይ ለመቀበል? ምን አይነት ምቾት የሚኖር ነው? ምን አይነት የመኖሪያ ቤት ይሰጣቸው ነው እንደዚህ 6 ሚሊዮን ብር 5 ሚሊዮን ብር ላይ ማውጣት ፍላጎት ያላቸው? አልፎ የሚጠጣ ሰው ማን ነው? ባለቤት። የት ነው ያለው? ከኔ ጋር እዛ ኮይት ነው ያለው። ኮይት ነው ያለው። እንዴ ጂን የሚባል መጠጥ አለ እንዴ? ጂን የሚባል ምን አይነት ይሁን እሱ? ጂን ምንድን ነው ጂን? አልኮል የታወቅሽ ስሉን ነው የሰማሁት። አላውቅም። አዎ ጂን ባልሽ የሚጠጣውን ታውቂያለሽ? እሱ አይዛብ ጓደኞች ስላሉ ይጠጣል። በአመት ባል ጊዜ ብዙ ጊዜ ይጋበዛል። ለእኔ ትልቁ ችግሬ ያ ነው። በቃ በጌታ ሆና በደንብ ይጠጣ። እሺ ባል በተወደደበት ባል ይቀለድበታል። ትቀለዳላችሁ? አጨብጭበ ለጌታ አርከበ በቃ አጨብጭቡ ሲባል ማጨብጨብ። እኔ እኮ ግራ የሚገባኝ ጂም ማወቅና መጠጣት የተለያየ ነገር። አሁን እዚህ ውስጥ ያሉት ማወቅ ራሱ ኃጢአት ነው የተባሉ ነው የሚመስሉት እኮ። መቼም የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። እንዴ አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው?
ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይህ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዱን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምእመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለህ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ? ትንሽ እንኳን ርኅራኄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገድለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል በአንተ በፈጣሪ ስም። በነገራችን ላይ ብዙ ጊዜ ልብ ብላችሁ ካያችሁ ኦርቶዶክስ ምናምን ነገር እንደዚህ መንፍቅና ምናምን የመረጡ ሰዎች በቃ ኦርቶዶክስ ላይ ያላቸው ጥላቻ በጣም እጅግ የበዛ ነው። ማለት አሁን አባቶች ማለት እኮ ያንተም አባት ማለት ነው አይደል? ያንተም አባት በሰራው ግፍ ነው አሁን ኦርቶዶክስ እንደዚህ ያለችው። እኛ ያልሆነውን ነገር እስካሁን አንዲት ነገር አልተናገርም። እንደውም ያልነገርነው ነገር በጣም ብዙ በቃ ደክሞን ማለት ነው። በቃ ከአቅማችን በላይ ያልተናገርነው በጣም ብዙ ነገር፣ በጣም ከይፋ ያልወጣ ነገር በጣም ብዙ ነገር ገና እኮ አልተናገሩም። የስንት ሰው ቤት ባዶ እንደቀረ፣ የስንት ሰው ልጅ እንደሞተ፣ የስንት ሰው አባት እንደሞተ፣ የስንት ሰው እናት እንደሞተች እኮ ገና አልተናገርንም እኮ። ገና መሾት በዚህ ልክ ኦርቶዶክስን ለመጥላት ስብከትን ጥለ ማለት ነው። እኔ ሰው በዚህ ልክ ሀዘን የማይገባው ይሆናል። በጣም የሚገርም ብቻ። ለዛሬ ነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።